ሰላም ሰላም ውድ ተመልካቾቼ እና ተከታዮቼ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርበው ርዕስ ፈጠራ ቢዝነስ ድርጅቶች እንዴት ከውድቀት ይታደጋቸዋል የሚል ነው። በዚህ ከባድና ኃይለኛ የውድድር ዘመን ፈጠራ ለድርጅቶች ተወዳዳሪ ጥቅም ኮምፒቲቲቭ አድቫንቴጅ የሚገነቡበት ምንጭ ብቻ ሳይሆን በአስቸጋሪና አደጋ ጊዜ ለመኖርም ሆነ ስኬትና እድገት ለማስመዝገብ በጣም ይጠቅማቸዋል። ፈጠራ የቢዝነስ ባለቤቱ ዘመናዊ ችግሮችን በፈጠራ ለመፍታት ቀደም ሲል ይጠቀምባቸው ከነበሩ የመፍትሄ ዘዴዎች በላይ መስራትና መመራመር ይገባዋል። ምክንያቱም ታሪክ ሁል ጊዜ ስለ ቢዝነስ መጪ ጊዜ አስተማማኝ ትንበያ አይሰጥም። ባለፉት ጊዜያት ይሰራባቸው የነበሩ አሰራሮች በአሁኑ ጊዜ ወይም በመጪ ጊዜያት የመደምደሚያ ዝላይ ለመፍጠር የቢዝነስ ባለቤቶች የሚገድቧቸው ግምታዊ አሰራር እምነቶችና ባህላዊ ባህሪያት መውጣት ያስፈልጋቸዋል። በሀብት ፍላጎትና በጥቅም መፍጠር ቫልዩ ፎር ካስተመርስ መፍጠር መካከል ያለው ግንኙነትም በአዲስ እይታ መቃኘት አለበት። በሌላ አነጋገር ዓለምን በአዲስ የተለየ መንገዶችና ለውጥ ባለው እይታ መመልከት ያስፈልጋል። የቢዝነስ ባለቤቶች ሁል ጊዜ አሰራራቸውን እንዴት እንደሆኑ ከባህላዊ ልማዶች፣ የግምት አሰራርና እይታዎች መጠበቅ አለባቸው። ምክንያቱም የፈጠራ አሰራርን የሚገድሉ ናቸው። ከእንደዚህ ያሉ የራስን አስተሳሰብ የሚገድቡ እና የሚገድሉ ሰዎች ቀደም ባሉ ጊዜያት ከገነቡት የተሳሳተ አስተሳሰብ እና አረዳድ ወጥተው ፈጠራን ከዚህ አይነቱ አስተሳሰብ አውጥቶ ወደ ከፍ ያለ ደረጃ ማሳደግ ይገባቸዋል። ፈጠራ ለጥቂት የተሰጦ ችሎታ ላላቸው ሰዎች ብቻ የሚሰጥ ስራ እንደሆነ ተደርጎ የሚታሰብም የተሳሳተ ግንዛቤ ነው። ሁሉም ሰው የተሰጠውን ተፈጥሯዊ ጸጋዎች ከሰለጠኑና ከተለማመዱ ፈጠራ ለሁሉም የሰው ልጅ የተሰጠ እድል ነው። ምንም እንኳን እነዚህ አስተሳሰቦችና ሀሳቦች ቀደም ሲል በአእምሯችን ውስጥ ጠልቀው የሰረጹ ቢሆኑም ከጊዜ ጋር የማይሄዱ ያረጁና ያፈጁ አስፈላጊ ያልሆኑ ናቸው። ሰዎች በፈጠራ ችግሮችን በአዲስ መልክ እንዳያዩት የሚገድቡ ናቸው። በአጭሩ ፈጠራ በሰፊው ጥቅም ላይ እንዳይውል የከረሙ ችግሮች መፍትሄ ያላገኙ ናቸው። ቢዝነስ ድርጅቶች ማኑፋክቸሪንግም ሆኑ የአገልግሎት ሰጪ ድርጅቶች ምርቶቻቸው በገበያ ለረጅም ጊዜ ከቆዩ የማርጀት ሁኔታ ይፈጠራል። ደንበኞቹም እነዚህን ያረጁና የቆዩ ምርቶችና አገልግሎቶች ትተው ወደ አዲስ የተፈጠሩ ምርቶችና አገልግሎቶች ይሄዳሉ። ለምን? ብዙ ተወዳዳሪዎች ወደ ገበያ አዲስ ቴክኖሎጂ ይዘው፣ አዳዲስ ምርቶች ይዘው፣ አዳዲስ አሰራሮች ይዘው ይገባሉ። ስለዚህ ደንበኞቹም ባህሪያቸው ተለዋዋጭ ስለሆነ እነዚህ ምርቶች ካልታደሱ በፈጠራ በኢኖቬሽን ካልታደሱ ተወዳዳሪ አይሆኑም። ድርጅቶቹም ይበሰብሳሉ። የቢዝነስ ባለቤቱ ችግሮቹን በአንድ ጊዜ በፈጠራ የመፍታት ስኬት ብቻውን መፍጠር በቂ አይሆንም። በአሁኑ ጊዜ ባለው ኃይለኛ የዓለም ውድድር የቢዝነስ ባለቤቱ ፈጠራ ለራሱ ብቻ ሳይሆን
አብረውት ለሚሰሩ ሰራተኞችም ጭምር በረዥሙ ጊዜ ሳያቋርጡ ስኬታማ ሆነው እንዲሰሩ በጣም አስፈላጊና ወሳኝ ነው ፈጠራ። የቢዝነስ ባለቤቱ እርግጠኛ የሚሆነው የተለያዩና አዳዲስ መንገዶችን መፍትሄ ለችግሮች የሚሰጡ ከሆኑ ብቻ ነው። ወይም የሚፈለገውን በማሟላት ምናልባት ተወዳዳሪዎች በብዙ መንገድ መብለጥ፣ ከባድ ስራ መስራትና ያረጁ አስተሳሰቦችንና አሰራሮችን በመጣል የበለጠ የፈጠራ መፍትሄዎችን ማሳደግ ወሳኝ ነው። በአሁኑ ጊዜ የፈጠራ ሁኔታ ማሳደግ በጣም ወሳኝ ነው ለድርጅቶች ህይወታቸው ማለት ይቻላል። በዚህ ፈጣንና እያደገ የመጣው የለውጥ ሁኔታ እንደ አዲስ ቴክኖሎጂ መግባት ወደ ገበያው፣ የህዝቦች ፍላጎትና ባህሪያት መለዋወጥ በመሪነት የነበሩ ድርጅቶች ወደ ኋላ ሊቀሩ ይችላሉ። ፈጠራ ካልተጠቀሙ ፈጠራ ተጠቅመው አዲስ ምርቶችና አገልግሎቶች ካልፈጠሩ ተወዳዳሪ ካልሆኑ እነዚህ ወደ ኋላ ሊቀሩ ይችላሉ። ስለዚህ ፈጠራ እና የፈጠራ ግኝቶች መተግበርና ጥቅም ላይ ለደንበኞች ማዋል ግድ የሆነበት ዘመን ነው ያለነው። ፈጠራ በኢኖቬሽን አዳዲስ ምርቶችን እና አገልግሎቶች ለደንበኞች በማቅረብ የቢዝነስ ድርጅቶች አሰራራቸውን በማሻሻል እየታደሱ መሄድ ይገባቸዋል። ካልሆነ ድርጅቶች ከሚሰሩበት ኢንዱስትሪ ያላቸው ደረጃ ሳያስጠብቁ ወደ ውድቀት ይወረወራሉ። ስለሆነ ፈጠራና የፈጠራ ግኝቶች ድርጅቶችን ከውድቀት ይታደጓቸዋል፣ ከመክሰር ደረጃም አውጥተው ወደ ስኬትና እድገት ያሸጋግሯቸዋል። ላይክ፣ ሼር፣ ሊንክ፣ ኮሜንት፣ ሳብስክራይብ አድርጉ። አመሰግናለሁ።